ቲማቲምን ቀይ ወጦች ላይ ከምትጨምሩ በዚህ መልኩ ቆንጆ የጾም ቲማቲም ስልስ አዘጋጁበት። ጣፋጭና ቀላል ከምላቸው ስልሶች መካከል ስለሆነ ሁላችሁም በየቤታችሁ ሞክሩት። መጥበሻ ላይ በመካከለኛ ሙቀት ዘይት ታግሉና ግንዱና ፍሬው የወጣለት ቲማቲም ትጠብሳላችሁ። ቲማቲሙን ዘይቱ ላይ ከጣዳችሁ በኋላ ከድናችሁ ለተወሰነ ደቂቃ ታበስሉታላችሁ። ለተወሰነ ደቂቃ ከበሰለላችሁ በኋላ ተገለብጡታላችሁ። በቀላሉ ለመገልበጥ የምግብ መቆንጠጫ ተጠቀሙ። አሁን በተቃራኒ አቅጣጫ ደግማችሁ ተገለብጡና ሁሉንም ልጣጭለጣችሁ ከላይ ነጭ ሽንኩርት ታስገባላችሁ። አሁን ሰፋ ባለ ማንኪያ ወይም ጭልፋ ሁሉንም ቲማቲም ትደፈጥጣላችሁ። ቲማቲሙ ከደቀቀላችሁ በኋላ ከድናችሁ በእንፋሎት ታበስሉታላችሁ። በእንፋሎት በሚገባ ከበሰለላችሁ በኋላ ከላይ ቀይ ሽንኩርት ታስገባላችሁ። ቀይ ሽንኩርቱን ትቀላቅሉና የማጣፈጫ ቅመሞች ታስገባላችሁ። ሮዝመሪ፣ ከሙን፣ ድንብላል፣ የቀይ ቃሪያ ዱቄትና ጨው ትጠቀማላችሁ። ካዘጋጀነው በሳምንቱ ያለቀው የመለኛ የገና ጾም ጥቅል ገና ስላዘጋጀን ከዚህ በፊት አልቋል ያልናችሁ የመለኛ ተከታታዮች አሁን ማዘዝ ትችላላችሁ። ለማዘዝ የኢንስታግራም ገጻችን ላይ መልእክት ላኩልን። የነጠላ ሽያጭም ከፈለጋችሁ የተለያዩ አማራጮችን አቅርበናል። የማጣፈጫ ቅመሞቹን በሚገባ ከቀላቀላችሁ በኋላ ከላይ ደቆ የተከተፈ ቃሪያ ታስገባላችሁ። አሁን ጎድጓዳ ሳህን ላይ በመገልበጥ አሳምራችሁ ታቀርባላችሁ። መሃሉ ላይ ትንሽ ከፈት ታደርጉትና ጥሬ ቀይ ሽንኩርት ታደርጉበታላችሁ። እዛው የቲማቲም ስልሱ ላይ ግማሽ ሎሚ ከላይ ትጨምቁበታላችሁ። ሎሚ ግን እንዳይቆመጥጥባችሁ ማብዛት የለባችሁ። ቆንጆ የማባያ አማራጭ እንዲሆናችሁ ደግሞ ከዚህ በፊት ያሳያችሁን ቂጣ ተጠቀሙ። ቀላል ወጪ ቆጣቢና ጣፋጭ የሆነ የቲማቲም ስልስ በቀላሉ በዚህ መልኩ ማዘጋጀት ትችላላችሁ። ለተሻለ አመጋገብና ለወጪ ቁጠባ የመለኛ ገጽን መከተል እንዳዘነጉ። እናመሰግናለን።